እንደየምድባችን የድርሻችንን እንጻፋሉ። ጸሐፊ ዮሐንስ መኮንን በጋዜጣ ፕላስ ዲጂታል ገጽ ላይ ጽሑፋቸው የቀጠለው የሸከፉትን ግርምት ባቀለመ ብዕራቸው ነው። እንደገናም አንዳንዴ ግርም ይለኛል አሉ። ይህ ኢሳት ነገረ ምክክር ወቅታዊ ነው። የጸሐፊውን የብዕር አተያይ አቀርብላችኋለሁ። ደረጀ ይልማ ነኝ። በዚህች ሀገር ላይ ስለ መልካም ነገር፣ ስለ ተስፋና ሀገራዊ ምክክርን ስለመሰሉ በጎ ጅምሮች ስናወራ ጆሮአቸው የሚቆም ለምን ጨለማውን አትሰብክም ብለው የሚወቅሱኝ ወገኖች አሉ። ስለ ኢትዮጵያ በጎ ነገር ሲነገር ቅር የሚላቸው፣ የውድቀት ዜና ካልተሰማ ዜናው ሙሉ የማይመስላቸው፣ ለምሳሌም የሀገራችን ወቅታዊ ዋነኛ ክስተት ስለሆነውም ሀገራዊ ምክክር በጎ ነገር ተጽፎ ሲያነቡ የምክክሩን ጉድለትና ጥፋትስ ለምን አትጽፍም በማለት ይወቅሱኛል። መልሴ ግልጽና አጭር ነው። ጉድለቱን እናንተ ጻፉ፣ እኔ ምልአቱን እጽፋለሁ። እናንተ በግራ በኩል ቆማችሁ እንደ ፍልስጣ ስለ ሀገራችን ኢትዮጵያ ጨለማውን ውድቀቱንና ተስፋ አስቆራጩን ነገር ብቻ እየለቀማችሁ ለመጻፍ መርጣችኋል። ፍልስጣ ታዲያ በአክሲማሮስ ሃይማኖታዊ መጽሐፍ ላይ የተጠቀሰውና ስለ ሰው ልጆች ክፋትና ውድቀት ብቻ የሚከትብ የሰይጣን ቁራጭ ነው። ጸሐፊው በብዕራቸው ያ የእናንተ የግራኝነታችሁ ድርሻና ምርጫ ነው፣ አንከለክላችሁም። እኔ ግን በቀኝ በኩል ቆሜ የሀገሬን ደጉን ብርሃኑን፣ የተስፋውን ጮራና የሀገሬን ትንሣኤ ለመጻፍ እመርጣለሁ። ወገን የምንጽፈው እንደ ምርጫችን ነው። የፍልስጣን ወይም የሱሪያልን ሚና መውሰድ መብታችን ነው። ወዲህ ደግሞ የሰው ልጆችን በጎ ነገራት የሚጽፍ የብርሃን መልአክ ነው ሱሪያል። በነገራችን ላይ አሉ ጸሐፊው፣ ምክክሩ በይፋ መጀመሩ ይታወቃል። ለምሳሌ እኔ የነበርኩበት ቡድን በፌዴራል ከተሞች ጉዳዮች የአዲስ አበባና የድሬዳዋ ጉዳይ ላይ የሞቀ ውይይት ስናደርግ ውለናል። ለቀጣዮቹ ቀናትም በዚሁ ጉዳይ ላይ ምክክሩ ይቀጥላል። እናማ በብርሃናማው መልአክ በኩል ሆኖ መጻፍ አሊያም በክፉ ወገን ሆኖ መጻፍ ወቅቱ ያቀረበው ምርጫ እንደሆነ አስረግጠው ብዕራቸውን አሳረፏት። ወዲህ ደግሞ በሀገራዊ ምክክር ጉባኤው በአጀንዳዎች ላይ ውይይት ተደርጎ ኢትዮጵያን የሚያጸኑ ውሳኔዎች ይተላለፋሉ ተብሎ ይጠበቃል ሲሉ የተናገሩት የሕዝብ ተወካዮች ምክር ቤት አባልና የሀገራዊ ምክክር ኮሚሽን አማካሪ ዶክተር መብራቱ አለሙ ናቸው። የምክክሩ አማካሪ ምክክር የዝግጅት የሂደትና የትግበራ ምዕራፎች እንዳሉት ጠቅሰው የዝግጅት ጊዜ ተጠናቆ በተሰበሰቡ 8 ዋና አጀንዳዎች ላይ ለመመካከር ከሁሉም የሀገሪቱ ክፍሎች የተወከሉ ወደ 4000 ዜጎች ተሰብስበዋል አሉ። በዚህም በአጀንዳዎች ላይ ውይይት ተደርጎ ኢትዮጵያን ሊያጸኑ የሚችሉ ውሳኔዎች ይወሰናሉ ተብሎ ይጠበቃል ነው ያሉት። ምክክሩ መሰረታዊ በሆኑ ጉዳዮች ላይ ተነጋግረን መፍትሄ የምንሰጥበት ነው። ዋና ዓላማውም ግጭትን ማስቆም፣ ዘላቂ ሰላምን ማስፈንና ማህበራዊ መስተጋበሩን እያጠናከሩ መሄድ መሆኑን ገልጸዋል። በምክክሩ ከህገ መንግስት ማሻሻያ እስከ መንግስት ስርዓት አወቃቀር የሚደርሱ ጉዳዮች እንደሚነሱ ጠቅሰው ለኢትዮጵያ የሚበጃት የቱ ነው የሚለውን ህዝቡ ተመካክሮ አቅጣጫ የሚያስቀምጥበት ሁኔታ ይፈጠራል ብለዋል። ኢትዮጵያ ውስጥ ምክክር ሲካሄድ ለመጀመሪያ ጊዜ ነው ያሉት ዶክተር መብራቱ እነ ኬንያ፣ እነ ቱኒዚያ፣ እነ ደቡብ አፍሪካ ብዙ ሀገራት ሀገራዊ ምክክር አድርገው የተሳካላቸውም ያልተሳካላቸውም አሉ። የእኛ ለየት የሚያደርገው መንግስት ራሱ ተነሳሽነትን ወስዶ በየቦታው ያሉትን ግጭቶች በሰላማዊ ምክክር ሂደት መፍታት እንችላለን ማለቱ እንደሆነ አስረድተዋል። የምክክር ሂደቱም የፖለቲካ ባህላችን እንዲሆን እንደሚያደርግ ጠቅሰው
ሁለተኛ ዲሞክራሲያችንን ደግሞ ከአብላጫ ዲሞክራሲ ወደ መግባባት ዲሞክራሲ እንድንሄድ ያደርገናል የሚል እምነት እንዳላቸው አመልክተዋል።